ከታች ነኝ። እታች እጠብቅሻለሁ። አፍን ዝጋሽ በግ። ውይ በጣም ተናዳል መሰል። ንዴት ውስጥ ደግሞ ትንሽ ቅናት ፊት ያለው ምን ሆነ ይሆን? እንዲ አፍን ዝጋ። ባልዘጋስ? እኔ እዘጋልሃለሁ። እናንተ ማችኋል እንዴ? ልትጣሉ ነው? አትፈታተንሽ። ቦታን ወቅ ወንድሜ አዱ፣ ወንድሜ ምን ሆነ ነው? ቆይ ምን አድርገው ነው? ብዙ አትጩይ ማለት እኔ እማን ከአንቺ ውጭ እዚህ ቤት ውስጥ ሌላ ሰው አለ? ምንድን ነው? አቤት እያልኩሽ ለምንድን ነው እንደዚህ የምታሪኝ? በሰላም ነው? ኤልሹ ምን እየሆንሽ ነው? ያምሻል እንዴ? ኤልሹ ገቢ ገቢ ምን እያደረግሽ ነው? ያምሻል እንዴ? ተናስራት ያዢ ትራሲልኝ ልገለኝ ነው። የኤልሹ ስራ በጣም ይገርማል። አዶናይ ቤሉልን ለማናደር ብሎ እንግዲህ እየሄደበት ያለው ርቀት የቤሉልን ፍቅረኛ እንዳፈቀረችው አስመስሎ የሚያደርገው ድርጊት በጣም ያሳዝናል፣ በእውነቱ ማለት ነው። እናም እንግዲህ አሁን ላይ እንዴት እንደሚያደርገው አዶናይ ማለት ነው ግዴታ አፈቅርሻለሁ በማለት ኑኑን እየታገለ ይገኛል። ግሩም የኤልሹ ተንኮል እንደቀጠለ ነው። ኑኑን ነይ ብላ ክላሷ በማስገባት በሩን ቆልፋ ደበደበች ለማለት ፊቷን እየጠፈጠፈች ፀጉሯን እየነጨች ኦኦሪ እርዱኝ በማለት እናቷን ማሚ እያለች በመጣራት ትገኛለች። እናትየዋም ወይዘሮ ሄለን እየሮጠች መታ በሩ ስለተቆለፈ ምንም እንዳታደርጊያት ነግሬሻለሁ እያለች ምንድነው የተፈጠረው እያለች ስትል ነበረ። ይሄንን ደግሞ ተንኮል ያመጣችው ኤልሹ በባለፈው ጊዜ የጨመረችው ወርቅ ኤልሹ ኑኑ ከዚህ ቤት ትባረራለች ብላ ከፖርሷ ውስጥ እየጨመረችው የእናቷን ጌጣጌጥ መጨረሻ ላይ ግን ከቤሉ ኪስ ነበር የተገኘው። ምክንያቱም ፍቅረኛው የቤሉ አፈቅረዋለሁ ብላ እዛ ቤት የተቀጠረችው ከሱ ኪስ ነበር ያገኘችው እና እሱም መጀመሪያ ላይ መሲ የሰጠችው ስለሆነ ብዙም እንትን አላለም ማለት ነው። እናም እንግዲህ አሁን ላይ ሁለቱ ወንድማማቾች በኑኑ የተነሳ ሊጋደሉ ስለደረሱ አሁን ደግሞ በእሷ የምትቀናው ለምንድን ነው? ሁሉም ሰው የሚያያት እሷን የሚወዳት አሁን ደግሞ የመጨረሻ እርምጃዬንም ወስደው ደበደበችኝ አብዳ ወይም እንደዚህ አደረገች በማለት ይሄን ቀይ ፊቷን እየጠፈጠፈች ኑኑንም እየመታች ስርዓት ያጂ ብትላትም እሷ ግን ተንኮሏን አስባለች እና በዚህ ነበረ እሪ እያለች በሩን የዘጋቸው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 39 ተለቀቀ። ወደ ክፍል 38 እንመለስ። ጆ ከኑኑ ጋር መጥቶ ኑኑን ስምሽን ንገሪኝና እሄዳለሁ በማለት እሷን ጥያቄ ላይ እያቀረባት ነበረ። እሷም ዝም ብላ አልተናገረም፣ በፍርሃት ቁጭ ብላ ነበርና ከድንገት እንግዲህ ኤልሹ መታ ኑኑ እያለች ስጠራት ገትቶ ይዞ መጥቶ ከመጋረጃው ኋላ ተደበቁ ሁለታቸውም። በዚህም ጊዜ እየተጣራ የት ገብታ ነው እያለች ሳሎኑን እየፈተሸች ወገቧን ይዛ ነበረ። ከድንገትም ወንድሟ ቤሉልም ሲመጣ እሱም በጣም እየተገረመ ቁጭ ብሎ ወንድሜ እችን ልጅ ያረጉትን ብነግርህ ልታምነኝ አችልም ትለዋለች። ማለት ምን ተፈጠረ ምንድን ቢላትም ታውቃለህ ኑኑና አዶናይ ሲሳሳሙ አየኋቸው ብላ ስታወራ ነበር። እሱ ምን እያላት ነበር። የዚህ ጊዜ ከድንገት ወንድሟ መኩሪያም ይመጣና እነሱም ይሄንን የምታወራውን እየሰሙ ነበረ። ያልሽ ሁሉ በጣም ምን አይነት ውሸታም ነሽ? እኔም እዛው ነበርኩኝ ደግሞ እንደዚህ አላደረጉም እያላት ነበረ። ይሄንንም ቢላት በፍጹም
ልታምን ማነው እንትን ልትል ዋየ ሌላውን እንኳን እንትን ባይል ይሄንን አብረው መሆናቸውን እሱ አምኗል እያለች ነበረ ስትል የነበረው። ደግሞ ስርዓት ያጂ እንደዛ አይወራም እያለ ሞክሪያም እንትን ሲል ነበረ ማለት ነው። እሷ እንግዲህ ይሄንን ብላ ልጁም ጆኒ አፏን እያፈናት ዝም በይ እያለ እሷን በፍርሃት እያየች እያዳመጠች ነበረ። ስልክም ይደወልባታል ከመሀል ማለት ነው። ወንድሟም እንግዲህ ቁጭ ብሎ ነበርማ ይሄንንማ በፍጹም እየሰማሁ እያለ በቃ ዝም በይ ሂጂ ክላስሽ ብሎ ወንድሟ ቤሉልም ይላታል። ባትለውም ሊሄድ ነው በማለት ትሄዳለች። እሷም ሳታያቸው ቁጭ እንዳሉ ቀጥታ ወደ ክላሷ ትሄዳለች። ሁለቱም ቁጭ ብለዋል ነበርና ባለችው ነገር ችግር የለውም ምናምን ይቅርታ እሷ ዝም ብላ ነው እያለ አይ ችግር የለውም ይለዋል። ሞክሪያም ማለት ነው። እንግዲህ ወደ ሉሊት ጋር ስንመጣ ሄለን ማለቴ ነው። ወደ ሄለን ጋር ስንመጣ ያየችውን ማመን አቃታት። መጀመሪያ መሲ ከቴዲ ጋራ ስልክ እያወራች ነበረ። ሚስጥሯ ስልኩን እያወራች ነይ ቶሎ ዛሬ ከኔ ጋር እንደምንም ብለሽ አመቻችተሽ መውጣት አለብሽ እያላት ነበረ። መስዬ ሲላት አቤት ስትለው አንቺ ልጅ ግን መቼ ነው እንደዚህ አቤት የምታቆሚው እያላት ነበርና እናት ያለችው ነበር። እሺ በቃ እንደምንም ብለሽ አመቻችና እንውጣ ዛሬ ይላታል። እሷም እሺ በቃ እስኪ እንትን ካልኩኝ እያለኝ ነበረ። እናም ይሄን ብላ ስልኩን አስቀምጣው ነበር ካልጋዋ ላይ አውርታ ክፍት እንደሆነ ትታው የሄደችው ማለት ነው። እናም እሷ ደግሞ ያየችውን ማመን አቃታት። ማን ነው አዶናይ ከሄለን ክላስ ገብቶ ያንን ካሜራ አስቀምጦ የድምፅ መቅጃ ካሜራ አስቀምጦ እያስቀመጠ ነበረ መኝታ ክላስ። እሷም እንግዲህ ይሄንን ስታይ መሲ ዝም ብላ በመስተዋት በመጋረጃው ጋር እያየችው ነበረ። ይሄንን ስታይም እሷ እናም የዚህ ጊዜ መሲ ስታየው ጨምሮ ሲሄድ ቀጥታ ትገባና ትነቅልበታለች። በንትለት ነበርና ስታነሳ ሲያዞር ሲል ታያ ድብቅ ድንግጥ ትልና ትደብቀዋለች ወደኋላ። እሱም ስላያት ምን ብለሽ ነው ይሄን የምታደርጊው? ማለትም እሷ የአባቱ ገዳይ እንደሆነ ታውቃለችና ይሄን ቢያውቅ ሌላ ነገር ይፈጠራል ብሎ አሁን ላይ የእሷ እንትን ሆኖ ሁሉንም ሚስጥሯን ስላወቀባት በጣም እንትን እያለኝ ነው ማለት ነው ያለችው ማለት ነው። እናም ሄለን ከቤሉል ማን ነው አዶናይም በፍርሃት ነው የምታየው ማለት ነው። አዶናይ አሁን ላይ ስራዋን ሁሉ እያወቀባት ስለሆነ በቁጥጥሯ ስር በዚህ ቤት ኃላፊው እሱ ሆኗል ማለት ነው። እናም በዚህ የተነሳ እሷም ይሄንን ስትል አያገባሽም፣ ሁለተኛ ይሄ እንዳታደርግ ይላታል። እኔ እኮ ጥሩ አይደለም ብዬ ነው ምናምን ብላ መሲም ምትታለት ትሄዳለች። እሱም መልሶ ያንን የድምፅ መግዣ እናንተኑን ያስቀምጣል ካሜራዋን ማለት ነው። እናም ይሄንን አድርጋ እሷም ወጥታ ስትሄድ እንግዲህ ሄለን የወረወረችውን ስልክ ከቴዲ ጋር ስታወራ የነበረውን አልጋው ላይ ክፍት እንደሆነ ታገኘዋለች። ዛሬ አገኘሁሽ ከማን ጋር ስራ ትተሽ እንደምታዋሪ አገኘሁሽ በማለት ስልኳን ከፍታ የምትጻጻፈውን እንዲህ ስታይ የቴድን ቁጥርና ቴዲ ጋር የምታወራውን አየች። የዚህ ጊዜ ሄለን ማመን አቃታት። ወደኋላ ፌንት ልሰራ ነበረ ማለት ነው። በዚህ የተነሳ መሲን በመጣራት መሲ ዛሬ አለቅሽም ነይ በማለት በመጣራት ቤቱን በአንድ እግር ነዳችው። በዚህም የተነሳ ምን ሆነሽ ነው ምንድን ነው ትዬ ብላ ስትመጣ የዚህም ጊዜ እንግዲህ ሄለን ምንድን ነው ያደረግሽው? እኔን እየተከታተልሽ በየሄድኩበት እየቀረሽ ነበር በማለት እንግዲህ የእሷ ሚስጥር ስታይባት የዚህ ጊዜ ሄለን አንገቷን ሲጣርጋ ዛሬ ማንም አይገላግልሽም ብላ አንገቷን ሲጥ አድርጋ መሲን ትይዛታለች። መሲም ወሪ ድረሱልኝ ልትልም ብትል ወይዘሮ እናቷ አይንዬ ከድንገት ትመጣለች። እንዴ ምንድን ነው ምን ጉር ነው ስትል አይ ራሷን እኮ ትንሽ አሟት ብላ እኔ ዝጋ ነው ያሳቀች ማለት ነው። አሟት ነው ብላ ተታት በቃ ሆስፒታል ላይ ብዙም አይደል አላመኝንትና እናቷ ላይ ግድፍ ብላ አንቺ ባብ እያለች
በሀሳቧ መሲም እናቷ ላይ ነይ እስኪ እንደው ስራ ስትይ ራስሽን እኮ እንትን አለሽ አይደል እያለች ነበረ። እና ደህና ነኝ እናቴ ይለቀኛል እያለች ነበረ ማለት ነው። እንግዲህ ይሄንን ብላ ትታት ካልተሻላት ሆስፒታል ወስዳታለሁ ማለት ሄለንዬንም እኮ ጥሩ ሰው የምመስለው ላይንዬ ሄለንዬንም እኮ አስጨነቅናት እያለች ነበር አይንዬም ማለት ነው። እናም በዚህ የተነሳ ወደ መሲም ወደ ቤቷ ልታጸዳ ትሄዳለች። መጀመሪያ ግን ቤሉል ሳሎን ነበርና ቤሉል ከድንገት ናሆድም ይመጣል። ናሆድ በሚመጣ ሰዓት እሱም ቁጭ ብሎ ምንድን ነው ምን ሆነ ነው አገኘኸው ወረቀት ሲለው ብጠይቃትም እምቢ አለችኝ ኤልሹ ምክንያቱም እንዳሰጭ ተብላለች መሰለ ይላታል። አንተ ግን ብትላት ትሰጥ ይሆናል ስትል ከላይ ሆና ሄለን እያዳመጠች ነበር። ሳሎን ሆነው ናሆድና ማን ነውና ቤሉል የሚያወሩትን ማለት ነው። በዚህ ጊዜ እየሮጠች ሄዳ ሄለንም ልጇን ያንን ወረቀት አላየሁም በይ አሁን አጎትሽ መጥቶ እንዲልልሽ ይችላል ብላ ከመጋረጃው ውስጥ ገብታ ተደብቃለች። አዎ አላገኘሁትም ስፈልግ እኮ አጥቸው ነው ይትልና ፈልጊው አሁን ትምህርት ቤት ልጅን አልሄድ ነው ክላስ እኮ ፈልጊውና ታገኘዋለች ይላታል። እሷም እሺ ወንድሜ ብላ እንዴት ነው የምደብቀው እያለች እዛው ሲሄድ ተንኮለኛው ደግሞ ናሆድ ከድንገት ሳል እንትን እንዳለው ሰውዬ ስላለ እሷ ደበቅ ስታረገው በእርግጥም ሊያገኘው ነበር። ነገር ግን ሄለን ተደብቃ የነበረችው ስላለች እዛው ክላስ ውስጥ ከዛም በኋላ እሷም ከድንገት የገባ ይመስላት ኋላ ነበረችና እሱም ሊያገኘው ያን ወረቀት አልጋው ላይ እዛም ትኑ ጋር ኮሜድኔው ጋር ነበር ያረገችው። ነገር ግን ከኋላው በመከተል ሄለን ስላየችው እንዴ አንተ ደግሞ ምን እያደረክ ነው አለች። ምን አገባሽ ምንስ ባረግ ውጭ ይላታል። ምን ልታረግ ገብተህ ነው እስቢ ምን ልትሰራ መጣህ ትለዋለች። አይ አሁንማ በዚህ ሰዓት ላይ እንትን ላይ ሳካ ይችላል በማለት ተነስቶ ወደዛው ወደ ሳሎን ይሄዳል ማለት ነው። ሁሉን ነገር እንትን ብሎ የዚህ ጊዜ እንግዲህ እሷ አሁን እኮ ሊያገኘው ነበረ ይህን ወረቀት አንድ ነገር ማድረግ አለብኝ እያለች ነበር አጣሁት እያለ የነበረችው። እናም እሱም ወደ ታይ ሲወርድ እንግዲህ መሲ ሳሎን እያዘጋጀች ስለነበረ ሶፋ እያጸዳች ነው ሳሎን። እናም ከድንገት እሷም እንትን ይላታልና አንቺ ሳናግርሽ እንዴት ነው እንትን የምትይው እያለ በቁጣ በምን እንትን እያላን ነበር። ማን ስለሆንክ ነው ታዲያ እንትን እምልክ እንዴ እማዝሽን እሺ ብለሽ ሳናግርሽ ደግሞ ሰጥ ለመጥ ብለሽ መስማት አለብሽ ማን ስለሆንክ ትለውና ደረቷን ትነፋበታለች። በዚህ የተነሳ እንግዲህ እሱም ይሄንን እንትን ባለ ጊዜ ምን ስለሆንክ ትያለሽ እንደ እያለ እንግዲህ ከድንገትን ቤሉልም ሲመጣ ይሄን ነገር ለሱ ነበረ እንትን ያለው። ምንድን ነው ምን እያረካ ነው ገላግለኝና እንትን በለኝ እያለችው ነበረ እሷም ማለት ነው። ቤሉል ገላግለኝ ምንም ሳላደርገው አነቀኝ እኮ እያለኝ አንተ በሰው ፍቅር መሀል አይመለከትም በፍቅር መሀል አትግባ ይለዋል ቤሉልን። እንዴ ፍቅረኛሞች ናቸው እንዴ እያለ ነበርና እንግዲህ እሷን ጎትቷት ነበረ ይዟት ወደ ውጭ ወጣ ወደ አዶናይ። እንግዲህ ወደ አዶናይ ጋር ስንመጣ አዶናይ እንግዲህ በግድ ኑኑን እያሳመነው በፍቅር ሳይዛት ግድ አፍቅሪ ብሎ የሚታገለው አዶናይ እንግዲህ አሁን ላይ ወደ እሷ ክላስ መጥቶ አሁን ውጭ መውጣት አለብን እንሄድ ይላታለው። ትንሽ ወክና አርግ ሲላት እሷም አይቻልም እኔ አልሄድም ትለዋለች። እዚህ ጊዜ ለምን ይላታል። አይ በቃ ስራ አለብኝ አልሄድም ስትለው ማንም ስራ አይመለከትሽም አትሰሪም እንሄድ ስልሽ ጸጥ ብለሽ መሄድ አለብሽ ይላታል ማለት ነው። እሷም እንግዲህ ይህንን ባላት ጊዜ በፍጹም አልሄድም በቃ ራሴን ትንሽ አሞኛል አልሄድም ትለዋለች። እቅፍ ያረጋታል። የዚህ ጊዜ እንግዲህ እሱም ሊያቅፋትና እንደዚህ በግድ እንትን ሊል የቻለው ከኋላ የእሱን እንትን ኮቴ ሲያይ ማን ነው ቤሉልን ሲያይ ነው ዘሎ ያቀፋ ማለት ነው። ቤሉልም ያየውን ማመን አቃተውና እንግዲህ ሳማት እያለች ስታወራው ነበረ ኤልሽ ወደኋላ ማለት ነው። እውነትም የነገረችኝ እውነት ነው ማለት ነው እያለ እየተናደደ ነበርና እሱም የዚህ ጊዜ ለሷ ያንን የውሸት ወረቀት የተሰራውን እንትን ለማለት ግራ ገብቶታልና እሷን እቅፍ አድርጎ እንደዛ መሄድ አለብኝ ሲልሽ ድምፅሽን ደግሞ
እሺ ዘላለሜ ነህ ያልሽኝን ቀድቼዋለሁ ይላታል። እሷም በጣም ትደናገጣለች ማለት ነው። እንዴት እያለችው ነበር። አዎ በቃ ድምፅሽን ራሱ እንትን ብያለሁ ሲላት በጣም ተደናግራ እንትን ትላለች። አሁን ለባብሽና እንውጣ ይላታል። እሷም ዝም ትለዋለች ማለት ነው። እንግዲህ ይሄንን እየተባባሉ ወንድም ይሄንን ስላየ ቤሉል ሳሎን ነበርና ከድንገት ማን ነው አዶኒ ይመጣል። አዶኒ በሚመጣ ሰዓት ተነስቶ ይሄዳል። ምን ነው እኔ ስመጣ ሄድክ ይለዋል። ስነ ስርዓት ያዝ አንተ ልጅ መስመር እያለፍክ ነው ይለዋል። ምን አገባህ ይለዋል። በግ ይለውና ገፍትሮ ይጥለዋል። የዚህ ጊዜ ከድንገት ኤልሹ ትመጣለች። ሊጣሉ ሲሉ እናንተ ምንድን ነው ልትጣሉ ነው መጀመሪያ ትላለ። ይህን ስትል ምንድን ነው የምታደርጉት እያለኝ ነበር። በዚህ ጊዜ እንግዲህ ኤልሹ ይህን ስትል አያገባህም አንቺ ደግሞ አያገባሽም በማለት ገፍትሮ በግነህ ብሎ ጥሎት ይሄዳል ማለት ነው። እንደሚማታ ጠጋ ቢልም አልሆነለትም። አዶናይ ገፍትሮት ቤሉል ሲወጣ ይሄ ነገር የምታደርገው እሷ ናት ብላ ተንኮለኛዋ ኤልሹ የወርቁ ስላልተሳካላት አሁን ማድረግ ያለብኝ አንድ አማራጭ እሷን ጠርቼ ደበደበች ብዬ በሬን መቆለፍ ነው የሚል ሀሳብ መጣላት። በእርሷ የተነሳ ነው እነዚህ የሚጋደሉ ብላ እየሮጠች ክላሷ በመግባት ኑኑ ብላ ትጣራና ኑኑም እየሮጠች ምንድን ነው ብላ ስመጣ በሩን ትቆልፍባትና ፊቷን የራሷን በፊት በጥፊ ታጮላለች። ፀጉሯን ትነጫለች። መልሳ ደግሞ ኑኑንም ትመታታለች ማለት ነው። ኑኑንም ስትመታት ስርዓት ያዥ እያለቻት እሷም ወደዛ እንትን በምትል እናቴ ነይ እርጅኝ እማዬ እያለች እሪታዋን ታለቃለች ማለት ነው። የዚህ ጊዜ እንግዲህ ኑኑም ማነች ሄለን እየሮጠች ስመጣ ልጅን አንድ ነገር እንዳታደርጊያት እያለች ሄለንም እየጮኸች ነበረ። በዚህ ጊዜ እንግዲህ እዚህ ላይ ነበረ ፊልሙ ሊያልቅ የቻለው ማለት ነው። እንግዲህ የኤልሹ ተንኮል ሌላው ካልተሳካ ይሄ ደግሞ ይሳካልኛል ብላ ደበደበች ብላ ፊቷን ነይታ ፀጉሯን ነይታ ትገኛለች ማለት ነው። በጣም ያሳዝናል። አንዳንዴ በሰዎቹ ላይ የሚያደርጉት ተንኮል ምንም የማታውቀውን ንጹሐን ኑኑን ይሄን እያደረገኝ ከዚህ ቤት አሁን የመጨረሻ ይሄ ደግሞ ትባረራለች ማለት እንትን ብላለች ማለት ነው። የሚገርመው ሁሉም ይወዳታል እያለ የምቀናውና ለነበረን ቆይታ እናመሰግናለን። ባይ ባይ።